እንደምን አደራችሁ። ዛሬ ሚያዝያ 12 2017 ዓመተ ምህረት ነው። እንኳን ለፋሲካ በዓል በሰላም አደረሳችሁ። በዓሉን በማስመልከት ያሰናዳቸውን ልዩ ልዩ ፕሮግራሞች ከዚህ ሰዓት ጀምሮ ወደ እናንተ ማቅረብ እንጀምራለን። ወደ ፕሮግራሙ ከማለፋችን በፊት አንድ ሙዚቃ አዳምጠን እንመለስ። በዓሉ የሰላም የጤና በዓል እንዲሆንላችሁ እንመኛለን። መልካም አዲስ ዓመት። ጨረሽ አንሄድም እንዴ? እኔ ግን አንድ ነገር ሳታግዙኝ ቆያችሁ። እህት ምን እያደረገች ነው? ጊታር እየተጫወተች ነው ላይ። በል አሁን አንተ ደግሞ ለአባቴ ጥሩ ጋቢ ለእናቴ ጥሩ ነጠላ ገዝቻለሁ። የፈለገችውን ቀለም አሁን ታስተጣጥፈኛለህ። ና ቶሎ በል። ይሄን ብቻዬን አጥፋለሁ። ሂድ ቡቻቻ ቶሎ በል። እህትህን ለባብሽ በላት። እሺ ቶሎ ተዘጋጅ። እሺ ቢጣ ቡቻቻ፣ ኧረ እባካችሁ ኑ ውጡ። ወይ እነዚህ ልጆች እኮ ኑ ውጡ። አንቺ ቢጣ ቶሎ በኔ በእናትሽ ሲዩ እየሄደች ነው። ነይ ቶሎ ድረሽብን። እኔ ግን አያቶቼን ለማየት በጣም ቸኩያለሁ። ቡቻቻ እንደኔ አትሁኝ። በተለይ ደግሞ ወንድ አያቴን ለማየት በጣም ጓጉቻለሁ። አንድ አባትሽ ኳስ መጫወት ይወዳል እንዴ? ኧረ እናቴ ናት ኳስ መጫወት የምትወድ። በቃ እኔ ብሬያት የምጫወተው። እናንተ ግን ወሬያችሁን እያወራችሁ ያዛችሁትን ዕቃ እንዳትረሱት። እኔ ነጠላና ጋቢን በስነ ስርዓት ይዤዋለሁ፣ ከጎን ያርገዋለሁ። እኔም ደግሞ ጠርሙሱ እንዳይሰበር ስላልሽኝ ብርዙን በደንብ አድርጌ ይዤዋለሁ። ጥሩ አይሳቡ ለእጅጌው አይደለም የፈለግሽው? ለእጅጌው ግን አላለቀም። አንገቱም እኮ ይቀረዋል። ለእጅጌው ደከመኝ። በቃ ይበቃሻል። እቺን ያዢና እቺን አስመሪ። ተነሳባት። ኳሱን አትጫወችም? ትጫወቻለሽ። አልጫወትም። አምጥቻለሁ እኮ ኳሱ መጥቷል እኮ። ሶስት እሺ። ኧረ ወገብ አንድ ሁለት በዚያ ሁለት አንድ ሁለት ከብዬ ወደዛ ወደዚህ እንደዚህ ሁለት ወዴት ትንፋሽ አየሩን አስወጪው። ወይ ነው ሩሪ ወደዛ። ወንድሜ መልስ አልሰጠኸኝም ግን አውቀሃል አይደል? እሺ እንዴ አንዲ መልሱን ተቀበው እንጂ። ቆይ ዝርዝር እየጠበቀ ነው ይሰጠኛል። ሻፑን እንዲህ አድርጌ አንድ ሁለት ጥሩ ሄደሻል። ጥሩ ነው አነሳስሽ፣ ጥሩ ነው እስካሁን ድረስ። ቆይ እስኪ ዝም በል አንተ። ቆይ ተረጋጋ። መልሱን እንኳን አልተቀበለችም እኮ ለመስጠት። መልሱን ተቀበልሽው እንዴ? ወይ እናት ይሰጠኛል። እስኪ ተረጋጉ። ወስድባት እኮ ነው። ቶሎ በይ። ዱብ ቆይ ዱብ እሺ ዱብ እሺ እጅ ይነሳል። እግር በወገብ መልሱን ቢሰጥ ይሻላል። ደረስን። እንዲያውም አሁን መውረጃችን ደርሷል። እንዴ መልሱን ተቀበው እንጂ። ይሰጠኛል አልኩ እኮ ቡቻቻ። አሁን ስወርድ ይሰጠኛል። ይዞት አይቼዋለሁ። ኑ በሉ መልሱን ተቀበይ እንጂ። ኧረ ይሰጠኛል። እስኪ ተረጋጉ። መልሱን ተቀበይ እንጂ። እንዴ
ደርሰናል። አውረድ እስቲ ኑ። መልሱን ተቀበልሽ? ተቀበልኩኝ። ኑ እስኪ ጠልዡ በይው። ታባቱ በይው። የኔ ካልሲ ነው በይው። በቃ የእርስዎ ካልሲ ነው። ምንድን ነው? ወይኔ ነጠላውና ጋቢው ታክሲ ሄደ። እኔ አላምንም። ያዘው ብዬ ወይኔ ምን ማለት ነው? ደውለት እንዴ? ታክሲው ስልክ የታለንና ነው የምንደውልለት? ሮጭ ድረስበት። አንተ ቡቻቻ ና። መጀመሪያ መያዝ ነበር። ጭራሽ ተገጭተህ ሌላ ዳን ታመጣ። ሮጭ እኮ ደርስበት ነበር። ምን አለች መሰለህ? ምን አለች? የሚባል ነገር እንዳሰሪ እኔ ራሴ በጧት ይዤ እመጣለሁ። አንተ ግን ሁሌ የታዘዝከው ነገር በስርዓት አትሰራም። እኔ እኮ ስለ መልሱ አስብ ነበር እኮ መልሱን ብትቀበለው ምናምን እያልኩ ነበር እኮ። አንተ ስለ መልሱ ምን አገባ? የታዘዝከውን ነገር በስርዓት አትሰራም ነበር። መልሱን ሊወስድባት ነበረ እንዴ? አንተ ሰነፍ ነህ። ማን? እኔ ነኝ ሰነፍ? አዎ አንተ ነህ ሰነፍ። ጭራሽ ሰበርሽው። እኔ አይደለም ይሄ ቡቻቻን የገፋኝ እንዴ? አንቺ ራስሽ አይደል የጣልሽው? አንተ አይደል የገፋኝ? ዝም በይ። አንቺ ራስሽ እኮ የጣልሽው እኮ። አንተ ዝም በሉ። ምን ጉዶች ናችሁ እናንተ ግን? እንዴ ምን ማለት ነው? አንዴ አረ ምግቡን ይዞት እየሄደ ነው። ይዞት ሄደ። ወይኔ ይዞት ሄደ። ቆይ ልድረስበት። ወይ አገልግሎ ሄደ። እኔ በቃ ዛሬ እናትና አባቴ ቤት አልሄድም። ምንድን ናችሁ እናንተ ግን? ምን ሆናችኋል? ጤነኞች ናችሁ ግን? እንዴ ምን ማለት ነው? ወይኔ ጉዴ ፈላ። በሌሊት ተነስቼ እንደዛ ተዘጋጅቼ ምንድነው የሚሻለው? ተረጋጊ። ምንድነው ብረጋጋው? ምንድነው የሚያረጋጋኝ? ብርዙን ሰብራችሁት፣ ጋቢውን ጥላችሁት፣ ከእንደገና ተዘርፌ ምግቡን በለ እንዴ አንዴ አመት ባል አይደል እንዴ? እነሱ ጋር እንበላለን እንጠጣለን። እኔ እኮ እናትና አባቴን ለማሳረፍ ፈልጌ ምንም ነገር እንዳትዘጋጁ እኔ ይዤላችሁ እመጣለሁ ብያችኋለሁ። አልገባችሁም እኮ እናንተ። ወይኔ አባቴ ልቡ ይሰበራል። ወይኔ እናቴማ ትቆጣኛለች። እንዴ እናቴ ትቆጣኛለች? አንዲ አንቺ ትልቅ ልጅ አይደለሽ እንዴ? እንዴት እናትሽ ትቆጣሻለች? እኔ እኮ ለእናትና ለአባቴ እኮ ልጅ ነኝ። አታውቁም እኮ ልጅ ነኝ እኮ። ትስቃላችሁ። እንዲሁም አልሄድም፣ ወደ ቤቴ ነው የምሄደው። ኧረ አንዲ እባክሽን በቃ ወደ ቤቴ ነው የምሄደው። ተመልከቱ፣ ይታየኛል ይሄን ቀልጠም። ወይ አስቀምጧለሁ ከነንቱ ነው። ቅቤው ዱባ አለ ቅቤው ምትዳ ማተው በቃ እነሱ እንነግራቸዋለን። በቃ እንለምናትና ማለት እስቲ ልቀቁሽ። ምን ላድርግ? እኔ እኮ ምንም ነገር እንዳታዘጋጁ ሁሉን ነገር ይዤላችሁ እመጣለሁ ብዬ ነው። ምንም ባዶ እጄን እስኪ ሲሄድ ምን ይባላል? እባክሽን አንዲ በጣም ጓጉተናል። ሄደን ሁሉንም ነገር ነግረናቸው የሆነ ነገር እንፈጥራለን። እባክሽን እኔም ደግሞ እጅ እግራቸው ስር ወድቄ እለምናቸዋለሁ። አዎ ይቅርታ። እንደዚህ ጓጉታችሁ ባልሄድ በጣም ነው የሚገርመው። እባክሽን የት ነሽ? እንዴት ነው? አላማረብኝም? ልብሴን እስቲ ውትማ ጎመራሽ ጭራሽ በስተርጅና ስፖርት አጀር ስገለበት ደግሞ ሳቅሽ እንጂ ትክትክትክትክ ነው የምትይው። ገና ለገና ዶሮ በላለሁ ብለሽ እንደ ዶሮ ከሳቅሽ። እስቲ በስተርጅና መቼም አዩ ጥርሴ ጫ ያለ በረዶ ነበር የሚባለው። ያንቺ ጫ ነው ያለው። በር እየተንኳኳ ነው መሰል። መጡ። እጂ እስቲ
ነው እሰይ ምግቤ ምግባችን አይ ምግቤ ብየውታለሁ እኮ አፈር ብላኝ መጡ ልጆቻችን ባዶ እጃቸውን መጡ። ሰው አለ ከኋላቸው? ኧረ ወይኔ አይ ከኋላ አለ መሰል ከኋላ አለ ግድ ይሉት ዘጉት በሩን ዘጉት እኮ ነው የምልሽ። አይገባትም እዚህ ይሄ ቡቻቻ ጠይቃቸው መጀመሪያ በኪሳቸው ይዞት ነው ባዶ እጃቸው እናትየው ማቴም እጇን ጥላ ቡቻቻ ነው ይሄ ትልቁ ነው። ይሄ እቺ ትንሿ እኮ የኔ ቆንጆች ትንሽ እያሉ ነበር ማቃት እግር እግራችን ሰጥቶ እናትየው ደግሞ እስኪ ምን እንደምትል እንሰማለን። አባዬና እማዬ ሰላም በሏት። ግድ የለም ምግቡ እዛ አለ መሰለኝ። ቅልጥሙ እኔ በቃ እውነቱን ልንገራችሁ በጣም ተዘጋጅቼ ነበር። ምግቡ ጠፍቷል። እንግዲህ ምግብ እስቲ አባ ዝም በል በቃ እማ በቃ ኧረ አባ አንተ እንኳን ተረጋጋ። እሷስ እሺ ድሮ ማልቃሻ ናት። በቃ አንተ ከልጆቹ ጋር ተጫወት። ነይ ማን እናንተ የሆነ ነገር እንሰራለን። ሂጂ አንተ ስትቆጣት ነው እሺ የምትለውን ሂጂ በላት። ኳስ ተጫውታ ርቧታል። ስትገባ ውላ አባ በቃ በቴስታ መሬት በቃ ዝም በል እማ በቃ እማዬ እማማ ዶሮቱ ሲልሻል ቅልጥሙ ከራባት በእሱ አለ። እኔ በእሱን በጠብጣለሁ። በባህል ምድር እኔ በእሱ ልበት ብቻ ልጠጣ ነው። አልፈልግ ልሂድ ሌላ ነገር እንሰራለን። ወይኔ አባባ ፂሞት ሲያምር ማንም ያነጥርላት። አሁን ስፖርት እየሰራች ነበረ። ጎል አገባች። 3 ጎል አገባች መሰለኝ እና እየጨፈረች ነበረ ስትመጡ። ግን በምን ምክንያት ነው የሁላ ችግር የተፈጠረው? እንዴ ይሄ ቡቻቻ ነው የተሰጠውን ነጠላና ጋቢ መኪና ውስጥ ረስቶት ወረደ። ጋቢና ነጠላ? የማን ጋቢና ነጠላ? ለእርሶና ለትልቋ ማማ የተገዛውን ጋቢና ነጠላ። ወናፍ ቱልቱላ ጥሩምባ በየቦታው ወሬውን ሲነፋ ቡቻቻ ሲሉት የኔን ጋቢና የእሷን ነጠላ ጣልክ አይደለም? ነጠላሽን ጥሎታል። እርምሽን አውጪ። አዎ ትስማ፣ ነጠላሽ ያቺ ነው። እንዴ ትስማ። ትልቁ አባባ አንድ ነግሬ ነበር ብርዝ እንደሚወዱ። ብርዝ ይወዳል ብላ በጣም የሚጠፋ ደስ የሚል ብርዝ እሷ ወስዳ ሰበረች። እሷን ሰበረች። ወስዳ ስብር አደረገችው። እሷን ሰበረችበት። ብርዙን ብርዙን አዎ በማር ተበጥብጦ በጣም የሚያምር ብርዝ አዘጋጅታ ትልቁ አባባ ተኝቶ ነው መሰለኝ። ትልቁ አባባ ትልቁ አባባ ተኝቶ ነው አባባ። አንተ የአንድነት እናትና አባት ግን በጣም ነው የሚያስቁት። እኔ ግን አንድነት ይሄኔ እቤት ገብታ እየተገረፈችው ነው። እናቷ እየገረፈቻት ይሁን እንዴ? ይበቃል። አትሞይ፣ አይፍሰስ። ቆንጆ ነው። ቆንጆ መልኩ ራሱ እንዴት ያምራል። ቆንጆ ብርዝ ነው። እስቲ ምን እያልኩ ስንት ቀን ፈጀብሽ ስትሰሪው? አላልሽው ላዩ ላይ ብርዜን አንተ አንቺ ብርዜን እሷ ብርዜን ጣለችው። ብርዜን አንተ እሷ ጣለችው። ብርዜን አንተ ብርዜን እሷ ጣለችው። እሱ ነው የገፋኝ። ወይኔ ብርዜን ጋቢዬ እየጠጣሁ ነበር።
ኧረ ተይ ወይ እናቴ አሁን እስቲ በዚህ ሰዓት የት ነው የምትሄጂው ንገሪ አገኘዋለሁ በአመት በዓል ምድር ከየት ነው እስቲ የምታመጪው ሰውዬው ተቃጠልኩ እና ሌባ ፍትፍቱን ያንን የመሰለ ምግብ እናታችሁን ሄዳችሁ ጥሩ እሷም ከበቡሽም ትምጣ አባረን ያለበት ሄደን እንይዛለን እናቴ ጁጁ ተከረባባሽ ናት ስፖርተኛ ናት አላልሽም ለሌባው ሌባውን የት አግኝቼው ነው እንደዛ የምለው እኔም አገኘዋለሁ ካለበት ቦታ ተገለባብጬም ቢሆን ማንጅራቱን ይዤ ቅልጥሜን እቀበላለሁ ውጡ ተነሱ እኔም መጣሁ ሂዱ ቶሎ ውጭ በል ወይኔ ልጅ ቶሎ ድረሺ ቶሎ ሌባው ቶሎ ሌባውን ጉሮሮውን ይዘን ተቀብለን አገልግለት መቀበል አለብን በዚህ ሰዓት በበዓል ምድር ሌባውን ከየት ሄዳችሁ ነው የምታመጡት እኔ አገኘዋለሁ እኔ ተከረባባሽ ስለሆንኩ አገኘዋለሁ እኔ ግን በዚህ መሀል እኔ ተቃጠልኩ በዚህ ልጆች ያቃጥሉኛል በዚህ እናንተ ታቃጥሉኛል እኛ ወደ ቤታችን መሄድ እንፈልጋለን በቃ ቤታችሁ መጥተው እነሱ ራሳቸው ምን አልብለንም በበዓል ምድር ቤታችሁ መጣሁኝ ኧረ እንዴ በር ተከፈተ አስገቡት እስቲ አንቱ ወይ አገልግል ይዘዋል ወይ ኢትዮጵያዊ አለኝና ታገር ታስተዋውቁኛላችሁ የሚበላ ነገር ይዘዋል ገላገላችሁኝ ኢትዮጵያዊ አለኝና ታገር